ደግሞ መናገር የምትፈልገው ነገር ካለ ተናገራ። ዞር በል ወደዛ፣ ዞር በል ወደዛ። አይደብርሽም እንዴ አንቺ? ምንድነው እንደዚህ መደባበስ ምናምን? በቃ ያምሻል እያደረግሽ ያለሽ ነገር ገብቶሻል? እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂም? ወዴት ነሽ? አብርሃም የዋህ ነው፣ ዝም ካልኩት ወደ ሌላ ይገባል አለ። የዋህ ሆኖ ነው የወሰድሽው፣ ለዛ ነው የወሰድሽባት በሩታ። ያሳዝናል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ስራ ጤና እንዲይዟችኋል? የማዳም ቅመሞች እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ የደውል ምልክቱን ተጫኑት። እንግዲህ አያልቅበት አብርሽ ዛሬም ደግሞ አንዷን ጎትቶ አምጥተዋል። እንግዲህ መጨረሻ ፕራንክ መሆኑ ጠቀመ። ግን በፕራንክ ወልዴም እኮ ነው። በፕራንክ ተገናኝታችሁ ከዛ በኋላ ሚስቶቹ የማያረጋችሁ ማለት ነው ሴቶች። አረ ጨረስክባቸው እኮ በእንትን በጉራጌ ያልኩኝ። እንግዲህ በጉራጌ ስም ተጠራቸው እናንተም። ለማንኛውም በወታጀራ ዩቲዩበሮችን እንደው ሴቶቹን ጨረስክባቸው እኮ ጨረስክባቸው። ኧረ ተው ተው ይበቃል። እንደው ሄርሜላ በቃ ትበቃሃለች። ሄርሜላ ባትቆጪ ነበረ የሚገርመኝ ማለት ነው። በነገራችን ላይ ከኋላ የመጣ ሰው እኮ በጣም ቁጡብ ነው፣ በጣም ቁጡብ ነው። ይቆጣጠራል። በቃ ያም ሰው የሰረቀ ነገር ስለሆነ ይሰረቅብኛል በማለት ሁሌም ፍራቻ አለበት። አትደረቡ። ስትደረቡ የባሰ ጨጓራ ነው የምትሸምቱት። ስለዚህ የተሰረቀ ነገር የተወሰደ ነገር በጣም መጥፎ ነው። በቃ ከአንዷም ይሄዳል ብለን ነው የምናስበውና የሰው ነገር አትውሰዱ። አሁን ላይ ደግሞ እናንተ ዘና ብላችሁ ደስተኛ ሆናችሁ ምናምን ትኖራላችሁ። ሩታ ግን አንተ የራስህን ልጅን ሆዳ ላይ ተሸክማ እዛ ከእናት አባቷ እንደዛ ስትሆን እንደው የፈለገ ነገር ቢሆን አስታርቁኝ፣ ቤተሰብ አላት ቤተሰብ አለ። እኔ ጋሼ የሆነ ሰው ሲጣላ ቶሎ ብለው ነበር የሚያስታርቀውና የአሁኑ ዝምታው ግን በጣም ነው ያስጠላኝ ማለት ነው። እና ለማንኛውም ሁሉም ሽቀላ ላይ ሆኖ ሁሉም ነገር ተረሳ እኮ። ትዳሩም ተረሳ፣ ልጅም ተረሳ፣ ሁሉ ነገር ተረሳ፣ ትምህርት ተረሳ፣ እውቀት መሸመት ተረሳ። ዩቲዩብ ተብሎ በቃ ዩቲዩብ ከፍላል። ሀላስ አእምሯችን ዛገ በውሸት እንደው መጨረሻ ላይ የሆነ ቲክቶክ ላይ ወሬው እንትን ሳረሳው ልንገራችሁና የሆነች ሴትያ ከማዳም ቅመም ስትከራከር ነበረ። ጎግል ላይ ገብተሽ ኢትዮጵያ ብለሽ ሰርች አድርጊ አለቻት። ከዛ ምን ይወጣል? ፈቂር የሚል ነው የሚወጣው። ፈቂር ናችሁ አለችም ማለት ነው። ፈቂር ማለት ያው ድሃ ማለት ነው። የማታውቁ ልንገራችሁ ብዬ ነው። እና ፈቂር ብሎ ይወጣል። እናንተ ፈቂር ናችሁ ወይ ስትላት፣ አረኛ ፈቂር አይደለንም፣ እንደዚህ ነገር አለን እንደዚያ ነገር አለን ብላ እያለች ነበር። የአሁን ደግሞ ሀገራችን ፈቂር ልትሆን ነው በእኛ በመሀይቦች የመጣ ማለት ነው። እና መማር የተለያዩ ነገሮችን ማወቅ ይጠቅማል እንጂ አይጎዳም። ዩቲዩብ ላይ ምንም የምናውቀው ነገር የለም። ግን የሆነ ጎራ ብለን የሆነ ስራ ስንሰራ አንድ ለጉልበታችንም ጠቃሚ ነው፣ ሁለት ደግሞ እውቀትን በሰራነው ነገር ሁሉ እውቀት እንሸምትበታለን፣ እውቀት እናገኝበታለን። ዩቲዩብ ግን ምንም እውቀት የምናገኝበት ነገር የለም። እናንተም ውሸታም ሆናችሁ እኛንም ውሸታም አደረጋችሁን። እናንተም ከሀዲ ሆናችሁ እኛንም ከሀዲ ያደረጋችሁን። በቃ ቢሄድ ሰው ባል ቢሄድ ባል ይመጣል፣ ወንድ ቢሄድ ወንድ ይመጣል፣ ፍቅረኛ ቢሄድ ፍቅረኛ ይመጣል እያልን እንደዚህ በቃ እየተርመሰመስን እንድንኖር እኮ ነው። ሀገሪቷ እየተበላሸች ነው። ሀቂቃ በዩቲዩበሮች በተለይ በጣም እየተበላሸች ነው። እና መንግስት እንደዚሁ ይሄንን ቢያይ ወጣቱን ወደ ስራ ቢያሰማራው ጥሩ ነው ብዬ አስባለሁ። ኮሊደሩን ብትሰሩ ራሱ እናንተ ለጥንካሬ ወንዶች በተለይ ወንድ ናችሁ ስትሰሩ ነው እንጂ እንደዚህ ስትሽለጠለጡ ያቺንም ሴት አምጥታችሁ ከምትረመሰመስ አማርኛው ራሱ ጦርነት ሆነብኝ። አንድ ጦርነት ምን ሀቂቃ የማይሰራ ወንድ የሆነ በተገላብጦሽ ባንዴ ሀብታም የሚሆን ወንድ አልወድም። የሆነ ሰርቶ ለፍቶ የሆነ ታሪክ ያለው ወንድ ሲሆን ይመቸኛል ማለት ነው። ለምን ከልስትሮ አይጀምርም? እና እናንተ ጭራሽ ማበዛችሁት። አላኩል ያህልን ፕራንክ መሆኑ ጠቀመን። ፕራንክ ባይሆን አሁንም ስራውን ጀመረ እንነበረ። እንኳንም ቶሎ ቋጫችሁት። እንደሌላው አመት 2 አመት ካልሰራችሁበት ጥሩ ነው። እንግዲህ ለዛሬ ብቻ ከሆነ ለማንኛውም ምን ልልህ ፈልጌ ነው፣
ሂድ ሚስትህን ታረቃት፣ የልጅህን እናት ታረቃት፣ ወደ ቤቷ መልሳት። ይበቃሃል። ከገንዘብ ይልቅ ፍቅር ይበልጣል። ፍቅርን አስበልጥ። ከሷ ብዙ ሰርተሃል፣ ብዙ አግኝተሃል። ያለኸው ይበቃሃልና ሰብሰብ ብለህ በቤትህ ብትኖር ጥሩ ነው ብዬ አስባለሁኝ። አይ ሰከሳችሁብን እኮ